አዶናይ እንዴት ስራ ፈት ቢሆን ነው አቤል አቡናን ሊያሳስረው የሚችለው? እንደ ጴንጤ ጠንቋዮች ክፉ አይቻላል። ምን ብለው አሰሩ መሰላችሁ? አዶናይ አቤልን አሳሰረው። ምን እየተፈጠረ እንዳለ ምንም ሊገባኝ አልቻለም። ፌደራል ፖሊስ ቢሮ ተደውሎልኝ ነበር በገቢ ጉተማ ጉዳይ። ወንጀለኛው ተቀምጦ ወንጀልን ገላጩ እየታሰረ ነው እየተባለ ነው። በየትኛው ግን መስፈርት ነው ወንጀለኛ ተቀምጦ ወንጀለኛን ያጋለጠው እስር ቤት ሊገባ የሚችለው? ዘ ኦንሊ ቲንግ መጽናኛችን ኢየሱስ ክርስቶስ በቂ ነው። ኢየሱስ ሙሉ ነው። እሺ ምንም ማያስፈልገን። ይህ ነገር ለምን ለብዙዎቻቸው ድንጋጤ ይሆንባቸዋል? እመጣባለሁ አሰራ አታገለግልም ከመንፈስ ቅዱስ ጋር አትሮጥም። ኧረ ይህ ሰው ምን አይነት ጸጋ ነው ግን ያለበት? ቤተሰብ ተስፋ የቆረጠብኝ እንቱ ተብዬ ኢየሱስ ግን የክብሩ መንጸባረቅ ያደረገ። ይሳኮር ልንገርህ፣ ጸጋ ለመድረክ አሟቂነት የሚመች አይደለም። ልጅ ሆነ ምንድነው የምትሆነው? እኔ አገልጋይ ዘማሪ አይደለም። ይህንን ሰምተህ ሃሌሉያ አለማለት አይቻልም። ይህ ህይወት ላይ ሊሳተፍ የወደደ ደግ እረኛ ነው መንፈስ ቅዱስ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን አሁንም ተጧጥፎ እንደቀጠለ ነው። ቀጥታ ወደ ቪዲዮአችን። በየትኛው ግን መስፈርት ነው ወንጀለኛ ተቀምጦ ወንጀለኛን ያጋለጠው እስር ቤት ሊገባ የሚችለው? በየትኛው መንገድ? ማለት አቤል እኮ የተናገረው ተጠንቀቁ ነው። እውነት ስለሆነ ነው። ቃሉ ስለሚያዘው ነው። ሲያጭበረብሩ ስለተገኙ ነው። በቃሉ ተመርኩዘው ብዙዎቹን ስላራቆቱ ነው። ብዙዎችን ወደ ሞት ስለሸኙ ነው። መድኃኒታቸውን አስትተው የሐሰት ትንቢት አምጥተው ብዙዎቹን ሜዳ ላይ ስለጣሉ ነው። ብዙዎቹ ከአሉበት ቦታ አፈናቅለው የሌላቸውን ሕይወት እንዲኖሩ ስላደረጉ ነው። ቃሉ ስለሚያዝ ነው አቡና የሚናገረው። በየትኛው መስፈርት እነዛ አጭበርባሪዎች በእግዚአብሔር ስም የሚነግዱትን የሚያጭበረብሩትን በየቦታው ስፍራ ከፍተው ሃይባ ያጡትን እነሱን ማሰርና እነሱን መጠየቅ ሲቻል እንዴት ብላችሁ ነው ወንጀለኛ የሚያጋልጠው ነው የሚታሰረው? በጣም ነው የሚገርመው። ኢቭን የእግዚአብሔር ሰው ነን ይላሉ። የእግዚአብሔር ሰው ስሜ ተነካ ብሎ አይከስም። እንግዲህ በወንድማችን አቤል አቡና ዙሪያ በጣም የተለያዩ ሀሳቦች ናቸው እየተሰነዘሩ ያሉት። ፖለቲከኛ የሆኑ ሰዎችም ኢንቮልቭ አድርገውበታል። በተለያየ ሃይማኖት ውስጥም የሚገኙ ሰዎች በዚህ ነገር ላይ ሀሳባቸውን እየሰነዘሩ ይገኛሉ። የአቤል አቡና የቅርብ ወዳጅ ንግግር እንስማውና ነገሮቹ ወዴት እየተለጠጡና ወዴት ኤክስፕሊሲት እየተደረጉ እንዳለና ትክክለኛውና እውነተኛውስ ነገር ምንድነው የሚለውን ነገር አብረን ዲጋውት እናደርጋለን። አንዳንድ ሰዎች አቤል አቡናን ያሰረው መንግስት ነው፣ ምክንያቱም በአዶናይ ጉዳይ ትላንት ወዲያ በሰራው የሚል ጥርጣሬ አድሮባቸዋል። እውነት ነው፣ ልትጠራጠሩ ትችላላችሁ። ነገሩ ግን እንደዛ አይደለም። ይኸው እዛ ነው ያለሁት። የታሰረው ነቢይ ገቢ ጉተማና እዩ ጩፋ በከሰሱት ክስ ነው። ይኸው ጣቢያው ጋር ነው ያለው። ስለዚህ ነገሩ የተጣራ ነው። ሰኞ ፍርድ ቤት ይቀርባል። በፍጹም መንግስት እንደፈለገ ብትሰድበው ሰዎች የመናገር ነፃነታቸውን በነፃነት እንዲናገሩ ሲያደርግ ረጅም ዓመት እስከ 8 ዓመት በላይ እኮ እያየን ነው። አብይን እንደፈለገ ሰድበው እኮ ምንም ያልተባሉ ብዙ አሉ። እነዚህን ነቢያቶች ሐሰተኞችን ግን ከነካቸው በብዙ ጋርድ ታጅበው የሚሄዱ አብይ በማይሄድበት ጋርድ ያክል ታጅበው የሚሄዱት እኮ በጣም ክፉዎች መሆናቸውን ያሳያል። ወንጌል ይዘው ክላሽ የሚታጠቁ ብዙ ወንጀል የሚሰሩ ከዚህ በፊት አቤል አቡናን አፍኖት መንግስት ነው ለህይወት የደረሰው የኢትዮጵያ ህዝብና መንግስት። ስለዚህ በዚህ ያለንን ጥርጣሬ ሁላችንም አቮይድ እናድርግና ፈጽሞ መንግስት እጁ የለበትም ስለከሰሱት ብቻ ነው መንግስት የያዘው በህግ አግባብ ማለት ነው። ዮሐንስ ታምራት ማለት የወንድማችን አቤል አቡና የቅርብ ወዳጅ ነውና የተናገረው ነገር እጅግ በጣም የሚገዛ ሐሳብ ነው። በነገራችን ላይ እኔም ሄጄ ብከስ እነዚህ ሰዎች በህግ ተይዘው ይጠየቁልኛል፣ ግዴታ ነው። ምክንያቱም ለነሱ የሚሰራው ህግ እኔም ጋር ይሰራልኛል። ምክንያቱም መንግስት የሚያዳላ ነው ብዬ አላስብም። በእርግጥ እነኚህ ሰዎች የመንግስትን ስም ይዘው እየነገዱበት አይደለም ወይ የሚለው ነገር ሌላ ጥያቄ ነው። ኦፍ ኮርስ መንግስት የመንግስት አካላት ነን ብለው
ወንድማችን አቤል አቡና ላይ ያደረጉትን ነገር ብዙዎቻችን የምናውቀው ጉዳይ ነው። ያሉት ነገሮች በጣም ትንሽ አስቸጋሪ ናቸው፣ የሚያስፈሩም ነገሮች ናቸው፣ ሐሳብ ለመስጠትም አታካሽ ናቸውና በዚሁ አጋጣሚ እንግዲህ አዶናይም ነው ደግሞ ከሶት ይህ ሰው ወደ እስር ቤት የገባው እያሉ የሚያወሩ አሉና እውነት ነው ወይስ? እኔ እንደ ጴንጤ ጠንቋዮች ክፉ አይቼ አላቅም። በጣም ክፉዎች ናቸው። ምን ብለው አስወሩ መሰላችሁ? አዶናይ አቤልን አሳሰረው የሚል ወሬ እያሰራጩ ራሳቸው አስረው ምናምን ከዛ በኋላ በማን አሳበቡ? በአዶናይ አሳበቡ። አዶናይ ላይ አስተያየት ስለሰጠ አዶናይ ነው ያሳሰረው፣ መንግስትን ያሳሰረው ምናምን ብለው የማይረባ ወሬ ያሰርጋቸው። እኔ ምን አይነት ክፉዎች ናቸው ግን? እኔ እንዴት ነው ሰው ስራ የሚሰራው በነፃነት? አሁን አዶናይ ግራንድ የሆነ ስራ ነው የሰራው በኢትዮጵያ ቱሪዝም ታሪክ ማለት ማንም ያላስተዋወቀውን ያህል ነው ያስተዋወቀው። አፕሪሺየት። ከዛ በኋላ አዶናይ ስራ እንዳይሰራ ከህዝብ ጋር እንዲጣላ ምን አደረጉ? አዶናይ ላይ አስተያየት ስለሰጠ አቤል ታሰረ ብለው አቤልና ራሳቸው እኮ አሳስረው ነው። ሲምፕሊ የመንደር ክስ ነው ባይዘው የከሰሱት። ለዚህ ጊዜ የለውም አዶናይ። እኔ የምሰራውን ስራ እኔ የማምንበትን ስራ ባይሰራም በራሱ ዶሜን በጣም ኢፌክቲቭ የሆነ በጣም ቅን የሆነ ተንኮል የማያቅ ልጅ ነው እና አዶናይ ያሳሰረው ብሎ ማስወራት ነውር ነው። በነገራችን ላይ እዚህ ጋር እየተናገረ ያለው ነገር ለኔ የሚስማማኝ ሐሳብ ነው። እንግዲህ መንግስት የሐሳብን ነፃነት ነፍጓል ብዬ አላስብም። ስፔሻሊ ወንጌላውያን አማኞች የእውነት የመናገር መብታችን ተነጥቀናል ምናምን ብዬ አላስብም። መንግስት አላደረገውም። እነኚህ ግን ብቻቸውን ኮት አድርገን አውጥተን ግን እንዳንናገር ግን በቦዲጋርዶቻቸውና በጋሻ ጃግሬዎቻቸው እያስፈራሩና ማኒፑሌት እያደረጉ ዝም እንድንል ይፈልጋሉ ወይ ካላችሁ እሱ 100% ሹር ሆኜ ልነግራችሁ ፈልጋለሁ። ከዛ ባለፈ ግን መንግስት መውቀስ የማንችልበት ምክንያት ከወር በፊት አቶ ዘላለም በተገኙበት ዘላለም ስላችሁ አፖስትል ራሱን ብሎ የሚጠራው ያ ግለሰብ በተገኘበትና በጣም ብዙ የሃይማኖት ዲኖሚኔሽን ውስጥ ያሉ ሰዎች በተሰበሰቡበት ቦታ የአዲስ አበባ ከንቲባ ክብርት አዳነች አቤቤ ስታወያያቸው በነበረ ጊዜ ምን ሲያወሩ እንደነበረና እንዴት በእንባ ይሄ የመጣው ነፃነት የመናገር ነፃነት ወንጌልን የመስበክ ነፃነት እንዴት እንደመጣ በእንባ ሲናገሩ እንባቸው ራሱ ምስክር ነው። በነገራችን ላይ ማለት ይህ መንግስት በእንደዚህ አይነት ነገር ዙሪያ ስፔሻሊ ወንጌላውያን አማኞች ልንወቅሰው እንደማንችል ማለት ነው። አሁን ችግር እየፈጠሩ ያሉቱ ከላይ ሰው አለኝ የሚሉቱ ናቸው። ሰው አለኝ ችግር የለውም እንደፈለገውን ሰው አለኝ አሳየዋለሁ የሚሉቱ ናቸው። የእውነት እኛ ከመንግስት የምንፈልገው ነገር ምንድነው? እነኚህ ሰው አለኝ እያሉ ሰውን እንደወደዱና እንደፈለጉ ለማድረግ አቅም አለን አቅማቸውን ለማሳየት እየጣሩ ያሉቱ እውነት እናንተን ይወክሏቸዋል ወይ? እኔ ከናንተ እንግዲህ ባለው ነገር ባለው አሁን ሲቹዌሽኑን ስናይ እናንተን ይወክላሉ ብዬ አላስብም። ግን እነሱ በእናንተ ስም ስለምን እየተንቀሳቀሱ ነው? እኔ በሰጠሁት ምስክርነት ምን እንደሰጠው አውቃለሁ። አዘሴም ታይም ምን እንዳየውም አውቃለሁ እኮ ሶ እነኚህ ሰዎች ኮምፕሊትሊ የማፊያ ስራ የሚሰሩም ሰዎች ናቸው። አይ ዶንት ቲንክ የገቢ ጉተማ ጉዳይ የተዘጋ ጉዳይ ነው ብዬ ኮንክሉድ አድርጌው ነበረ። እንዴት አሁን ገቢ ጉተማ ለምን እንደመጣ አላውቅም። በቅርብ የሆነ ቪዲዮ ሰርቶበታል። ሜቢ በዛም ሊሆን ይችላል። እስኪ እንግዲህ አቤል አቡና ቀደም ብሎ ወደ ፖሊስ ጣቢያ ከመሄዱ በፊት ቪዲዮ አስቀምጦ ነበረ። ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ 6 ወር በጣም ብዙ ነው። ጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጠረ ያለው። ያው ተደውሎልኝ አይደለም ባይደወልልኝ መሄድ ነው። ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱ ሰውሮ ደብቆ መኖርም የለበትም።
ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ እርጋታው ወድለታለሁ። በነገራችን ላይ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነ አላቅም። በፕሮባቢሊቲ ውስጥ ሆኖ ነበረ ሲሄድ የነበረው። ነገር ግን የተጠራበት ጉዳይ ለጥያቄ እንደሚፈለግና ጥያቄውም ደግሞ በገቢ ጉተማ ዙሪያ እንደሆነ ይህ ወንድማችን ተናግሯል። ቀድሞ ማሳውቋል ማለት ነው። እኔ ከምወድለትና በጣም ከማደንቅለት እኔም ከሱ ከወሰድኩት ትምህርት መሃል አንዱ ቅድመ ጥንቃቄ፣ የእውነት በጣም አሜዚንግ የሆነ ስቴፕ፣ በጣም ባይዘዌ ስማርት ሙቭ የሚባለው አካሄድ ይሄ ነው። ባለፈው ትዝ ይላችሁ ከሆነ ያንን ቪዲዮ ባያስቀምጥልን ኖሮ ኢትወሶ ሃርድ ባይዘዌ አላቅም። የእውነት አላውቅም። ምን ሊፈጠር እንደሚችል አላውቅም። መገመትም አልፈልግም፣ ማሰብም አልፈልግም። ይህም ብዬ ስላችሁ እንዴት ነፍሳችን ሲጨነቅ እንደነበረ ስለማስብ፣ አሁን ግን በህግ ጥላ ስር ስላለ፣ በህግ ከለላ ስር ስላለ አንድም ሰው መንግስትን ጥሶ ሄዶ ይህንን ግለሰብ አታክ ያደርገዋል ብዬ አላስብም። የእውነትም ደግሞ በፕሮባቢሊቲ እሱም ስለሄደ አሁን ቀጠሮ ፍርድ ቤት ለሰኞ ተይዟል። ከሰኞ በኋላ ምን እንደሚባል ምንሰማው ይሆናል። እድሉን ካገኘን እንሰማለን። ለማውራት ለመወያየት እንሞክራለን በዛ ነገር ላይ። ነገር ግን ጉዳዩ በስትክክል በህግ የተያዘ ጉዳይ ከሆነ ከሳሹ እዩ ጩፋም ይሁን ገቢ ጉተማ ነገሩ በህግ ይታያል። የአቤል አቡና የሚሰራቸው ቪዲዮዎችም ከሆኑ የንግግሩ ልብ ይታያል። መንግስት በፈለገው መልኩ አድርጎ ነገሩን ያጣራል፣ የራሱን ውሳኔ ያሳልፋል ማለት ነው። አንድ ማንክደው ነገር ግን ይህ ወንድማችን ምን አይነት እውነት እንዳለውና እነዛ ጋር ምን እንዳለ ማወቃችን ነው። ከሌላ ሃይማኖት ሆኖ ሲታዘቡን አይቼ በጣም ነው ያፈርኩት። አቤል አቡና እንደታሰረ ሰማሁ። ያሳሰረውም ሰው እኔ እግዚአብሔር ሰው ነኝ የሚል ነው። አያችሁ ግብራችን ምን ያህል እንደተበላሸ። የሃይማኖት ሰዎች እዚች ዓለም ላይ አሉ ብዬ አላስብም። ሃይማኖትን የሚሰብኩም ሰዎች አሉ ብዬ አላስብም። ለምን ካላችሁኝ እነሱ ካልኖሩት ለኛ ቢሰብኩት እኛም አንኖረው። አቤል አቡና መታሰሩን ስሰማ ያሳሰረው ሰው የእግዚአብሔር ሰው ነኝ የሚል ሰው ነው። እግዚአብሔር የቱ ጋር ነው በመጽሐፍ ላይ የቱ ጋር የተጻፈ ነገር አለ? ወንጌል የሚከሷችሁን ወንጀሏቸውና አሳስሯቸው ወይ ተበቀሏቸው የሚል የትኛውም ቦታ ላይ የለም። ያሳሰርከው ሰው ስም ከጠራውኝ እኔንም ማሳሰሩ ስለማይቀር ብዬ ነው። እና ምንህን ነው? ክብርህን ጠብቀ ነው? ለክብርህ ተጨንቀ ነው? ምክንያቱም ክርስቶስ ክብሩን ቢጠብቅ ክርስቶስ ነኩኝ ብሎ መንካት ቢጀምር ኖሮ ዓለም ባልተረፈች ነበር። እነሱ ስም መጥቀስ ፈርተዋል። እኔ ግን ስም የምጠቅሰው ኦሬዲ ክሱ በእነሱ መሃል ኢንቮልቭ ስላደረገ ነው። ወንጀልም ጭምር አይደለም ይሄ ነገር። በነገራችን ላይ እኔ ትሬንድ ኮሜንታሪ ነው የምሰጠው፣ ሐሳብ ነው የምሰጠው፣ ሙሉ መብት አለኝ። በነገራችን ላይ በዚህ አጋጣሚ እናደርገውን ነገር በጥንቃቄ ማድረግ እንዳለብን ጠፍቶን አይደለም። ባይዘዌ በቤተ ክርስቲያን ላይ እየደረሰው ያለውን ግፍ የጂሚና የተወሰኑ ግለሰቦች ሪስፖንሲቢሊቲ አይደለም። አንዳንዶቻችሁ ሳናስቦኛ እግዚአብሔር እንደው የሚዲያ ቦልድነስ ሰጥቶን በምንናገረው ነገር ከኛ ኤክስፔክት እያደረጋችሁ ሊሆን ይችላል። ነገር ግን አይደለም። የእውነቴን ነው ብላችሁ የቤተ ክርስቲያን የክብሯ ጉዳይ የሁላችንም ጉዳይ ነው። ቤተ ክርስቲያን ስትነካ እኛ እንደተነካ ነው የምናስበው። በጩኸትና በዋይታ የምናመጣው ነገር ስለሌለ ነው። በውይይትና በመነጋገር የሚፈታና ከመንግስት ጋር ያለውን ነገር እንደ ከዚህ ቀደም እንደነበረው ቁጭ ብሎ ወያይት ፊክስ የሚደረግ ነገር ነው ብዬ ስለማስብ ነው። ለማንኛውም በዚህ ሁሉ ነገር መሃል እስርም ሊመጣ ይችላል። እውነትን በመናገር ሐቅን በመወገን ብዙ ነገር ሊያጋጥመን ይችላል። በዚህ ሁሉ ነገር መሃል ግን ትርፋችን ማን ነው? ኢየሱስ ሙሉ ነው። እሺ ምንም አያስፈልገንም። ምንም አያስፈልግ። ኢየሱስ ሙሉ ነው። በኢየሱስ ተሞሉ። በኢየሱስ ክርስቶስ ተሞሉ። he has everything ክህነትንም ንጉስነትንም ነብይነትንም
ሙልጥ አርጎ የያዘውን የኪዳኑ አለቃ ዞር አትበሉ ከርሱ። በኢየሱስ የረካ የሞላ ህይወትን እግዚአብሔር ይስጣችሁ። ብዙዎቻችን አልፈን የተሰጠነው የጎደለን ነገር ያለ ስለሚመስለን ነው። በእግዚአብሔር ፊት ለመግባት የጎደለ ነገር ያለ ሲመስለን፣ እግዚአብሔርን ለማወቅ የጎደለ ነገር ያለ ሲመስለን፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አለን፣ እናገለግላለን በልዩ ልዩ መንገድ። ግን አይተኬው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእርሱ ተሞልታችኋል፣ በእርሱ የተሞላችሁ ሁኑ ለማለት ነው። አዳዲስ እንግዶችም ካላችሁ ወደ ኢየሱስ ኑ። እግዚአብሔር የሚታወቀው በዚህ ነው። በዚህ ነገር ሁሉ መሃል ትልቁ ትርፋችን ኢየሱስ ክርስቶስ ነው። የነፍሳችን አዳኝ የሆነው የነፍሳችን ጌታ የሆነው። በነገራችን ላይ በባለፉት ዓመታትና በባለፉት መንግስታት በነገራችን ላይ ወንጌልም በአደባባይ እንዲቆሙ መስበክ በጣም አታካሽ ነበር። የ9 ወር ቤት እናቴ አርጅታ በሕይወት አለች። ይኸው ምስክር ነች። ቤተሰብ ተስፋ የቆረጠብኝ ከንቱ ተብዬ ብራዘር ከድር መሰረዝ የቀረኝ ሰው ነበርኩ። ይደንቀኛል። ኢየሱስ ግን የክብሩ መንጸባረቅ ያደረገኝ። አሜን። ኢየሱስ ግን የዚህ የምስራች ቃል ወንጌል ሰባኪ ያደረገኝ። ሃሌሉያ አሜን። አንተ እኮ ብራዘር ቻይና ላመረተው ወረቀት አታምነኝም። እግዚአብሔር ግን ለዘላለም ወንጌል አመነኝ። የሚገርመኝ ለአገልግሎቱ ሾሞ ታማኝ ተደርጎ መቆጠር እግዚአብሔር እንደዛ ነው ያደረገው። ምክንያቱም ይሄን ሁሉ ሲያደርግ በእኛ ሊጠቀም ሲወድ አንዳች በእኛ አቅምና ጉልበት ሊሆን የወደደ ነገር አልነበረም። ሁሉ ነገር በእርሱ ጉልበት፣ በእርሱ መንፈስ ቅዱስ፣ ሁሉ ነገር በእርሱ ቁጥጥር ስር መሆኑ ነውና እግዚአብሔር ይመስገን። የእውነት እግዚአብሔር ይመስገን። ይሄንን ስላችሁ ክሬዲት መስጠት አለብንም ደግሞ ብዬ ስላችሁ ቤተክርስቲያናት መሬታቸው እየተነጠቀ ለሌላ ሲሰጥ ገና ድምጽ ከመሆናችን መንግስት ጣልቃ ገብቶ ሀፕን ያደረገውን ታውቃላችሁ። መንግስት በተለያየ ሁኔታ ድምጻችንን ስናሰማ ፊቱን አዞሮብን አያውቅም። ስለዚህ ክሬዲት መስጠት ባለብን ልክ እንሰጣለን። በቃ ግዴታችን ነው። በነገራችን ላይ ከጽድቅ ጎን እንቆማለን። አፍተሮል እግዚአብሔር እውነቱን ይገልጠዋል። ቀናለሁ ብዬ አምናለሁ። እኔ ህይወት ላይ ሊሳተፍ የወደደ ደግ እረኛ ነው መንፈስ ቅዱስ። በገዛ ፈቃዱ ተሳተፈ ህይወቴ። መስመር አልነበረውም ህይወቴ፣ መስመር አስያዘው። የተበላሸ ነበር ታሪኬ። መንፈስ ቅዱስ ታሪኬን አስተካከለው። አይምሮዬን አቃና፣ መንፈሴን ጠበቀው፣ መራኝ። መልክ አልነበረውም የኔ ህይወት። እሱ ህይወቴ ውስጥ ከመምጣቱ በፊት ቅርጽ አልነበረውም። በጨለማ ውስጥ ነበረ። ወደ ብርሃን አመጣው ነገሬን። ቅርጽ የሌለው ነገሬን ቅርጽ ሰጠው። ማነው ይሄ ሰው ብላችሁ ካላችሁ ማንም አይደለም፣ እኔው ራሴ ጂሚ፣ ወኔው ራሴ ቤሪያ፣ እኔው ራሴ ነኝ። ቅርጽ የሌለውን ህይወቴን ቅርጽ ያስያዘልኝ፣ መላቅጡ የወጣውን ህይወቴን፣ የተበታተነውን ህይወቴን ሰብሰብ አድርጎ ወደ ቤቱ የመለሰኝ፣ የጠፋውትን በብዙ ርቀት ርቄ የሄድኩትን በፍቅር መልሶ አቅፎ ደግፎ ልጄ ብሎ ያለኝ እኔን ነው። እመጣብሃለሁ። አሰራም አታገለግልም። ከመንፈስ ቅዱስ ጋር አትሮጥም። እመጣብሃለሁ እንደ ሌባ እመጣብሃለሁ ማለት ድንገት እመጣብሃለሁ። ጊዜውን አታውቀውም። መጥቼ እቀጣሃለሁ። ዳግም ምጽአት አይደለም፣ ፍርድ ነው። መንፈሳዊ ስራ አለመስራት ያስጠይቃል። የእግዚአብሔርን መንግስት አለማገልገል ያስጠይቃል። ተጠቅመ ነፃ ወጥተህ ተፈተህ ከአጋንንት ስራት አምልጠህ ለአንተ የበራልህን ብርሃን ለሌላው ልታበራ ሲገባ ዋጋ ላለመክፈል ቅምጥል ህይወት ለመኖር ያስጠይቃችኋል። ታዲያ እንግዲህ ከመንፈስ ቅዱስ ጋር ተስማምቶ በዚህ ዘመን መኖር እንደሚገባ መኖርና መመላለስ እንደሚገባ መመላለስ የእግዚአብሔር ፍቃድ ነው። በነገራችን ላይ ክርስቲያኖች ውዴታችን አይደለም፣ ግዴታ ልንኖርበት የሚገባ የህይወት መስመራችን ነው። ቋንቋውን ብችለው ራስ ለምዱ ብቻ ሃሌሉያ። መጽሐፍ ቅዱስ ይዟል። ብቻ መጽሐፍ ቅዱስ ይዟል። ያስታውቃል ሞገሳቸው። ኢየሱስ ጌታ ነው እያሉ ያሉት። በቃ
ኢየሱስ ጌታ ነው። ወደድክም ጠላም ኢየሱስ ጌታ ነው። አሜን በል። በቃ ኮሜንት ላይ ያሉትን ነገር ደግሞ የምታውቁ ሰዎች ካላችሁ ምንኛም እንደሆነ በስር ኮሜንት ላይ ጻፉልኝ። እኔ ስለማላውቀው ነው። እኔ ሁለት ቋንቋ ነው የሚችለው ኢትዮጵያ ውስጥ፣ አንደኛው አፋን ኦሮሞ ነው፣ ሁለተኛው ደግሞ አማርኛ ነውና ሌላውን አላውቀውም። ለመልመድ በጣም ጉጉትና ፍላጎቱ አለኝ። ትርጉሙን የምታውቁ ሰዎች ከስር ላይ ጻፉልን። እኛ ደግሞ እየመጣን አሜን እንላለን ማለት ነው። በምን አቅሜ ነው ትናንትና ነው ያለፍኩት? ቢረዳኝ እንጂ ቢመታልኝ እንጂ ቢያስጥልልኝ እንጂ። እና ምን እያልክ ነው ዳዊት? ትናንት የረዳኝ እግዚአብሔር፣ ትናንት ያገዘኝ እግዚአብሔር፣ ትናንት ያሻገረኝ እግዚአብሔር። ለዚህ በቃ ፍጥን ብዬ ልጨርስ ካታሳባይ እንደዚህ አትሉም? አንዳንድ ቀን እኔ ፐርሰናሊ እንደዚህ ይላሉ። አሁን እኔን እያልኩ ነው ከራሴ ውጭ እንግዲህ ማንን ልናገር? አንዳንድ ቀን ጭልም ሲል ልብሴ ላይ የሸናውበት ሰፈር የመጣ እግዚአብሔር የሚባል የለም እያልኩኝ አለሁ ብሎ የተዋወቀኝ ቅማል ከልብሴ ላይ ስለቃቀም ያልተጸየፈኝ ጌታ፣ ያኔ መጥቶ የደረሰ ጌታ ዛሬ አሜን ማለት ጀምሬ፣ ዛሬ ንስሐ አውቄ፣ ዛሬ መዘመር አውቄ፣ ዛሬ ጾም ጸሎት እዚህ ደርሼ ሊተወኝ፣ ዛሬ ማረኝ ማለት አውቄበት፣ ዋው ትናንት ያሻገረ ያሻገረ አይ ብርታት የሚሰጠኝ እንደዛ፣ በጨለም ለምሲል ብድግድግ የሚያደርገኝ እንደዛ፣ ነገር ላይ አበቃ ሲል ዘገፍገፍ የሚያደርገኝ እንደዛ ነው። እንዴት ትናንት እኔ ትናንትናውን የማይረሳ አገልጋይ፣ የማይረሳ ሚዝ ወደኋላ ዞሮ የሚያይ ማለት አይደለም። ባይዘው የማይረሳ ማለት የተደረገለትን ውለታውን የማይረሳ ባይዘዌ እግዚአብሔር የተደረገላችሁን ውለታ የማትረሱ ያድርጋችሁ። ለመሰላችሁ ብዙዎቻችን መነሻችንን ስለምንረሳና የተዋለልንን ውለታ ስለምንረሳ ጥጋብ ይሰማናል። በራብ ያለፍንባትን ሰዓታቶች ስለምንረሳ ዛሬ የተራበ ስናይ በጣም እንጠባረራለን፣ እንኮፈሳለን። እግዚአብሔር እንዳትረሱ ይርዳችሁ። የእውነቴን ነው ብላችሁ በጣም ከመንፈስ ቅዱስ ቀጥሎ ሁላ በጣም አደብ ገዝታችሁ በጨዋነት እንድትኖሩ ከሚያደርጋችሁ ነገር መሃል ሌላኛው ምን እንደሆነ ታውቃላችሁ? ትላንትናችሁን እንዴት እግዚአብሔር በቸርነቱ እንዳስነሳችሁና የእግዚአብሔርን ቸርነት እያሰባችሁ ነው። በቃ አለቀ። የእውነቴን ነው የምላችሁ። እግዚአብሔር ደግሞ መልካም ነው። ለዚህ አገልጋይ ከፍቅር የተነሳ ነውና ይሄንን የምናገረው አድርሱልኝ። ልጅ ሆነ ምንድነው የምትሆነው? እኔ አገልጋይ ዘማሪ አይደለም፣ ፓስተር አይደለም፣ ነብይ አይደለም፣ አገልጋይ። ምንድነው አገልጋይ ሲባል ቅጡንም ሳላቀው ግን አሁን ጌታ ስንት እኮ አብረውኝ አንዳንድ ሰዎች በጣም ትጉ ነበሩ። ከኔ ተሻለ በጣም ትጉ ናቸው። መዝሙር ሲጽፉ አሉዬ በቃ ይሄ መዝሙር ከተሰማ ምን አመላቸው ጓደኞቼ፣ እነሱ ከስረዋል እኮ አይደለም አሉ። እነሱም እንደተጉ የትጋታቸው ተከፍሏቸው። እኔ ምንም ተግቼ አላውቅም። ታውቃለህ ጠዋት ከቤቴ ራሱ ስወጣ ጸጉሬ ለማስተካከል ራሱ ጊዜ የለኝም። ሸሚዜን ዝም ብዬ ሸሚዝን ይለብሳለሁ እንዴ ተሳገለግል ሹራ ምናምን ነው ማድረግ እንደ ሱሪ እንደዚህ ምናምን አድርጌ በሰላም ነው መጣበቅ ወደዚህ ምናምን። ከዛ እዚህ ጋር ስደርስ ምናምን ነገር ማንድዬ ወይ ደግሞ ዘማሪ ቀርቷል በእናትህ ዘምር ምናምን ይለኝ። አረ ተገኝቶ ነው ዘምራለሁ እላለሁ አደግ ካልኩ በኋላ። ከዛ ወጣለሁ ዘምራለሁ ምናምን ደስ ይለኛል። በቃ ይሄ ነው። ይሄን ከፈለህ ብትለኝ ምን ሰርተህ ተዘምርተ ብለህ ብዙ ህዝብ ፊት ቆመ መዘመርን እንደ ስራ ካየው አልተ እኔም ማምነው ግን እንደዚህ ነው። መመረጤ ገርሞኝ እኔ ኮቶ ስንት አሁን 8 ቢሊዮን ሳንደርስ እንቀርስ በደርሰናል። አይ ቲንክ እንግዲህ የዓለም ህዝብ 8 ቢሊዮን ደርሷል። ቆይ ከ8 ቢሊዮን መጠራቴ ሳይገርመኝ፣ ከዛ ደግሞ መጠራት ብቻ አይደለም መዳን እንኳን መመረጤ ሳይገርመኝ እየጨረስኩ እኮ። ከዛ ደግሞ ጻድቅ ተብያለሁ። ሰርተህ እኮ ዝም ብለህ ጻድቅ ተብለሃል። ከዛስ አገልግል ደግሞ ተብለሃል። በቃ የኔ ኮር ፖይንት አገልግል ደግሞ ተብለሃል። የቅድሟን እንዳትረሱ። ለአገልግሎቱ ሾሞ ታማኝ አድርጎ የቆጠረኝ። በነገራችን ላይ እኔ ይሳኮር ላይ በጣም የምነክፍብህ ነገር አለኝ። አንተ ላይ ያስቀመጠው ጸጋው በነገራችን ላይ ለመድረክ አሟቂነት የሚሆን አይደለም። ካንተ በጣም ብዙ ነገር ኤክስፔክት አደረኩኝና አጣው። ታውቃለህ እኔ ወደ ጌታ ስመጣ ትዝ ይለኛል አንድ ራጂፍ የሚባል ወንድሜ ነው ደግሞ ድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘምር ካለኝ እያልክ ስትዘምር ነው እኔ ማቀ ማለት
መዝሙር በሌሊት የሰጠኝ ቃል ገብቶልኛል አምናለሁ እያልክ ስትዘምር ነው ታውቃለህ። ማቅ ወደ ጌታ ስመጣ እንግዲህ ያንተን የነ ይስሐቅ ጸድቅን ዝማሬዎች ነው የምዘምረው እና ከመጣው ጀምሮ አንተ ላይ አዲስ ነገር አላየሁም እኔ ፐርሰናሊ እና ምንድነው ብዬ በቃ በግሌ ስለምወድ ሪያላይዝ ለማድረግ ሞክሬያለሁ። አይ ዶንት ቲንክ የግል ታይም እንዳለክ በቃ ከምሬ ነው ምልህ እግዚአብሔር አንተ ላይ ካስቀመጠው ጸጋ ከመድረክ በየኮንፈረንሱ ስታደምቅ ስታሞቅ ነው እንጂ ማይክ በጣም ያንተን ቪዲዮ ያንተን ድምጽ እየተጠቀሙ አንተን የሆነ ቸርቻቸው ላይ ምናቸው ላይ እየጋበዙክ በአንተ ዩቲዩብ ሲሸቅሉበት ነው እንጂ ማቀ የእውነቴን ነው ምልህ እኔ ሪል የሆነው የእግዚአብሔር ጸጋ በአንተ ላይ ሲገለጥ አላየሁም። ከዚህ በላይ በጣም የሚገርም ቦልድነስ እንዳለና በጣም የሚገርም ተሰሚነት ሞገስ እንዳለ እኮ ግልጽ ነው። ባይዘው እንኳን ጂሚ አይደለም አዛቡ የሚመሰክርልህ አይነት ሰው እኮ ነው። እኔ በጌታ ያልሆኑ የሚወዱን ሰዎች ስለማውቃቸው ማለት ነውና ይሄንን እንደ ታናሽ ወንድም ተሰማኝ እንደሆነ ስማኝና ኢንኬዝ ያለበት ኢንቫይሮንመንት ከሆነ እንደዚህ አይነት ነገር ውስጥ ኢፌክቲቭሊ እንዳትገባ ያደረገ ነገር ከሆነ ባይዘው ከጌታ ይበልጥ ነገር የለም። መበጠስም መለየትም የሚባል ነገር አለ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።